በህይወታችሁ ሁሉንም ነገር አግኝታችሁ በድሎትና በክብር ውስጥ እየኖራችሁ ነገር ግን ውስጣችሁን የሚበላ እረፍት የሚነሳ የሐዘን ስሜት ተሰምቷችሁ ያውቃል? የገዛ ወገናችሁ የትውልድ መንደራችሁ ሲፈርስና ሲሰቃይ ያያችሁ ምንም ማድረግ ባለመቻላችሁ በለቅሶ ያሳለፋችሁት ሌሊትስ ስንት ነው? ለምታምኑበት ዓላማ ለህዝባችሁ ስትሉ ሞትን እንኳን ለመጋፈጥ ቆርጣችሁ ታውቃላችሁ? ይህንን ልብ የሚነካና እምነትን የሚያጠነክር መንፈሳዊ ጉዞ አብረን እንድንጓዝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪኩ በውስጡ ብዙ ለህይወታችን ጠቃሚ የሆኑ ቁም ነገሮችን በውስጡ ስለያዘ ቪዲዮውን ሳታቋርጡ እስከ መጨረሻው በትዕግስት እንድትከታተሉን በታላቅ አክብሮት እንጋብዛለን። በጸሎትና በእምነት ተሞልቶ በጥበብና በጽናት እየመራ የማይቻለውን ከዳር ያደረሰ በታሪክ ማህደር የማይረሳ አሻራ የተወ ይህ የእግዚአብሔር ታማኝ አገልጋይ የነህምያ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፍ ቅዱስ እንደሚነግረን ከክርስቶስ ልደት ከ445 ዓመታት በፊት በዓለም ላይ ወደር ያልተገኘለት በሀብትና በስልጣን ያሸበረቀችው የፋርስ ማለትም የአሁኗ ኢራን ግዛት መዲና የሆነችው ሱሳ ቤተ መንግስት ነበር። የንጉስ አርጤክስስ ቤተ መንግስት አይን በሚያማልሉ የወርቅና የብር ጌጣጌጦች፣ ግዙፍ በሆኑ የእብነ በረድ ምሰሶዎች፣ ውድ በሆኑ የሐር ጨርቆችና አካባቢውን በሚያውዱ ውድ ሽቶዎች የተሞላ ነው። በዚያ ዘመን ከዚህ ቤተ መንግስት የላቀ ምድራዊ ገነት ከአርጤክስስ የገነነ ንጉስ አልነበረም። በዚህ ሁሉ የድሎት ማዕበል መሃል አንድ ልዩ ሰው አለ፣ ነህምያ። አባቶቹ ከዓመታት በፊት በምርኮ ከኢየሩሳሌም ተግዘው ወደ ባቢሎን ቢወርዱም የፋርስ መንግስት ባቢሎንን ሲያሸንፍ ነህምያ በቤተ መንግስት ውስጥ ልዩ ሞገስን አገኘ። እርሱ ተራ አገልጋይ አልነበረም። የዓለማችን ገናና ንጉስ አርጤክስስ የቅርብ አማካሪና ጠጅ አሳላፊ። በዚያ ዘመን ጠጅ አሳላፊ መሆን ማለት ንጉሱን በወይን ብርጭቆ ማስተናገድ ብቻ አይደለም፣ የንጉሱን ህይወት በእጅ መያዝ ማለት ነው። ንጉሱ ከመጠጣቱ በፊት ወይኑን ቀምሶ መርዝ አለመኖሩን የሚያረጋግጥ፣ ከማንም በላይ በንጉሱ ታማኝነት ያተረፈ የቅርብ ሚስጥረኛ ነው። ነህምያ የሚለብሰው የሐር ልብስ የሚጠጣው በወርቅ ጽዋ ነው። ነገር ግን ይህ ሁሉ ድሎትና ክብር ልቡን አላረካውም። እግሮቹ በፋርስ ቤተ መንግስት የእብነ በረድ ወለል ላይ ቢረግጡም መንፈሱ ግን በፈረሰችው ኢየሩሳሌም ፍርስራሽ ላይ ነበር። የትውልድ ሀገሩ የኢየሩሳሌም ቅጥር መፍረስ፣ የቤተ መቅደሱ መቃጠል እና የወገኖቹ መዋረድ እረፍት ነስቶታል። በፋርስ ሕግ መሰረት በንጉሱ ፊት የሐዘን ገጽታ ማሳየት ንጉሱን በህይወትም እንዳማረረ ቆጥሮ ፈጣን የሞት ፍርድ ሊያስፈርድ የሚችል ትልቅ ወንጀል ነበር። የንጉሱ ፊት ሲበራ መብራት፣ ሲስቅ መሳቅ ግድ ነው። ነህምያ ግን ይህንን ጠንቅቆ እያወቀ ለወገኑና ለሀገሩ ካለው ጥልቅ ፍቅር የተነሳ ሐዘኑን መደበቅ አቃተው። ንጉስ አርጤክስስም የነህምያን ፊት መለወጥ አይቶ ምን ሆንክ ብሎ በጠየቀው ጊዜ ነህምያ በታላቅ ፍርሃት ነገር ግን በሞትና በህይወት መካከል ሆኖ ያንን ዘመን ተሻጋሪና ደፋር ምላሹን ሰጠ። የአባቶቼ መቃብር ያለበት ከተማ ፈርሳ በሮቿም በእሳት ተቃጥለው ሳሉ ፊቴ እንዴት አይከፋ ብሎ መለሰ። ዜናው እንደ መብረቅ ነበር። ከሩቅ ሀገር ከትውልድ መንደሩ የመጣው ወሬ የነህምያን ልብ ሰበረው። የኢየሩሳሌም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል። ይህንን ክፉ ዜና ሲሰማ በፋርስ ቤተ መንግስት በምቾት አናት ላይ የነበረው ነህምያ ጣቱን ወደ ሌሎቹ አልቀሰረም። ማማረርና መራገም አልጀመረም። የቤተ ክርስቲያን የሀገር መፍረስ ሲሰማ የመጀመሪያው እርምጃ ምን መሆን እንዳለበት በተግባር አሳየ። 5 ታላላቅ መንፈሳዊ እርምጃዎችን ተራመደ። መጀመሪያ ተቀምጦ አለቀሰ። ስለፈረሰው የእግዚአብሔር ማደሪያ፣ ስለተዋረደው ህዝብ እውነተኛ እንባ ፈሰሰ። ማልቀስ ብቻ ግን በቂ አልነበረም። ስለ ቤተ ክርስቲያን ቁስል በእውነት የተቆረቆረ ሰው መጾም እንዳለበት አሳየ። አራተኛው እርምጃው ወደ ሰማይ አምላክ መጸለይ ነበር። ነገር ግን ከሁሉ የሚገርመውና ዛሬም ድረስ ጥልቅ ትምህርት የሚሆነን 5ኛው እርምጃው ነው፣ ንስሐ መግባት። ነህምያ እኔና የአባቴ ቤት በድለናል ብሎ ጸለየ። የኢየሩሳሌም ቅጥር ለፈረሰው፣ በሮቿ ለተቃጠሉት፣ ህዝቡ ለተዋረደው ዋነኛው ተጠያቂው እኔ ነኝ አለ። ዛሬ በእኛ ዘመን የቤተ ክርስቲያን ፈተና ሲበዛ ጥፋቱን ከሌላው እንፈልጋለን። ከጳጳሱ፣ ከካህናቱ፣ ከመንግስት፣ ከሌሎች አካላት እንጠብቃለን። ራሳችንን ግን ነፃ እናደርጋለን። ነህምያ ግን መፍትሄው የሚጀምረው እኔ ነኝ ጥፋተኛ ከሚል የተሰበረ ልብ መሆኑን አስተማረን። 4 ወራት ሙሉ በዚህ የጾም የጸሎትና የንስሐ ህይወት ቆየ።
ከዚህ በኋላ ነው ወደ ቤተ መንግስት ሄዶ ያለውን የስልጣን ተጽዕኖና ግንኙነት ሁሉ ለእግዚአብሔር ቤት አሳልፎ የሰጠው። ንጉሥ አርጤክስስን የ13 ዓመት የሥራ ፈቃድ ጠየቀ። ምድራዊውን ክብር ትቶ የፈረሰችው ኢየሩሳሌምን ማቅናትን መረጠ። የ4 ወር ጾም ጸሎቱና የ8 ወር ጉዞ ተጠናቆ ነህምያ ኢየሩሳሌም ደረሰ። ነገር ግን ወዲያውኑ አደባባይ ወጥቶ ጥሩምባ አልነፋም፣ ስብሰባ አልጠራም፣ መለከት አላስነፋም። ይልቁንም ለ3 ቀናት በዝምታ ተቀመጠ። በሌሊት እየወጣ የፈረሰውን ቅጥር፣ የተቃጠለውን በር በአይኑ ተመለከተ። ስሜታዊ ሆኖ ከመንቀሳቀስ ይልቅ የችግሩን ጥልቀት መሬት ላይ ወርዶ አጠና። ብዙዎቻችን የቤተ ክርስቲያን ችግር በወሬ ብቻ ሰምተን መፍትሄ ለመስጠት እንቸኩላለን። ከመስራታችን በፊትም እናወራለን። ነህምያ ግን ዝምታን፣ ማስተዋልንና ሁኔታዎችን በቅርበት መገምገምን መረጠ። የ3 ቀናት የዝምታና የጥናት ጊዜ ካበቃ በኋላ ነህምያ ዝምታውን ሰበረ። ካህናቱን፣ ሹማምንቱን፣ መኳንንቱንና የከተማዋን ነዋሪዎች ሰብስቦ ልብን የሚሰነጥቅ ጥሪ ያቀረበላቸው። ነገር ግን ይህ ጥሪ እኔ ከቤተ መንግስት መጥቼ ላድናችሁ ነው የሚል የትዕቢት ቃል አልነበረም። ራሱን አላመጻደቀም፣ ከህዝቡም በላይ አላደገም። ይልቁንም እሱ ራሱ የችግሩም የመፍትሄውም አካል መሆኑን በሚያሳይ ዝቅታ እንዲህ አላቸው። የምንገኝበትን መከራ፣ ኢየሩሳሌምም እንዴት እንደፈረሰች፣ በሮቿም በእሳት እንዴት እንደተቃጠሉ ታያላችሁ። ኑ ከእንግዲህ ወዲህ መሳለቂያ እንዳንሆን የኢየሩሳሌምን ቅጥር እንስራ። ጠላቶቻቸው አሕዛብ በእነርሱና በአምላካቸው ላይ እንዳይሳለቁ የተዋረደውን ክብራቸውንም እንዳያስመልሱ ያቀረበው ጥሪ ነበር። ይህ የእምነት የፍቅርና የትህትና ጥሪ የሕዝቡን ልብ አነሳሳው። ነህምያ የእግዚአብሔር እጅ በእርሱ ላይ መልካም እንደሆነችና ንጉሡም የፈቀደለትን ሲነግራቸው በሕዝቡ ላይ አጥልቶ የነበረው የተስፋ መቁረጥ ደመና ተገፈፈ። በአንድ ልብ ሆነው እንነሳና እንስራ የሚል ኃይለኛ የቁርጠኝነት ድምፅ አሰሙ። እጃቸውንም ለበጎ ሥራ በረቱ። የነህምያ ጥሪ የሕዝቡን ልብ ካነቃቃ በኋላ የተፈጠረው ነገር በእውነትም ተአምር ነበር። በታሪክ ታይቶም ተሰምቶም በማይታወቅ ፍጥነት የኢየሩሳሌም ግዙፍ ቅጥር በ52 ቀናት ውስጥ ተገንብቶ አለቀ። ይህ እንዴት ሊሆን ቻለ? ሚስጥሩ ያለው በጥበብ በተሞላው አመራርና በሁሉ ሰው የነቃ ተሳትፎ ውስጥ ነው። ስራውን በግንባር ቀደምትነት የጀመሩት ተራው ሕዝብ አልነበሩም። ታላቁ ካህን ኤልያሴብና ወንድሞቹ ካህናት ተነስተው የበጎችን በር በመስራት ግንባታውን ባረኩት። የቤተ ክርስቲያን አገልግሎትና ማንኛውም መንፈሳዊ ሥራ እንዲሳካ ሁልጊዜም አባቶች ካህናት ከፊት መቅደም እንዳለባቸው ይህ ድርጊት ሕያው ምስክር ነው። ነህምያ ራሱ ምንም አይነት የክህነት ስልጣንም ሆነ የህንፃ ግንባታ ዕውቀት አልነበረውም። ነገር ግን በኢየሩሳሌም ቅጥር ግንባታ ላይ 38 ቤተሰቦችና 42 ቡድኖች ተሳትፈዋል። በእግዚአብሔር ቤት ውስጥ ሚና የሌለው አንድም ሰው አልነበረም። በመጽሐፈ ነህምያ ላይ እያንዳንዱ ሰው የሰራው ሥራ በክብር ተመዝግቧል። ከሁሉ የሚገርመው ደግሞ የጉድፍ መጣያውን በር አደሱ ተብሎ የተጻፈው ታሪክ ነው። የጉድፍ መጣያ ማለት የከተማዋ ቆሻሻና ፍሳሽ የሚወጣበት፣ በመሰረቱ የከተማዋ መጸዳጃ ቤት ማለት ነው። በሰው ዘንድ ይህንን ቦታ ማጽዳትም ሆነ ማደስ ዝና አያሰጥም። ቤተክርስቲያን ውስጥ ትልቅ ጉልላት እንደማቆም በታሪክ አያስጠራ። ነገር ግን በእግዚአብሔር ቤት ትንሽና ዝቅተኛ አገልግሎት የሚባል ነገር የለም። የእነዚህ የጉድፍ መጣያውን በር ያደሱ ሰዎች ስም በመጽሐፍ ቅዱስ በክብር ሰፍሮ ይገኛል። መንፈሳዊ አገልግሎት ውበቱ ያለው ብዙ ሰው እጅ ለእጅ ተያይዞ ሲሳተፍበት እንጂ አንድ ሰው ለብቻው ሲሰራው አይደለም። ሌላው የዚህ ግንባታ አስደናቂ ጥበብ ነህምያና ሕዝቡ የፈረሰውን አሮጌ ድንጋይ ጠራርገው ጥለው በአዲስ አለመጀመራቸው ነው። ይልቁንም በጥንቱ የኢየሩሳሌም አሮጌ ድንጋይ ላይ አዲሱን ድንጋይ ጨምረው ገነቡት። የትላንቱን አፍርሶ ከዜሮ መጀመር ለታይታ ሊያመች ይችላል። ነገር ግን እውነተኛ የቤተ ክርስቲያን አገልግሎት የትውልድ ቅብብሎች ነው። የነባሩን አባቶች ክብር ጠብቆ ትላንት በተሰራው ላይ የራስን አሻራ ማኖር እንጂ የድሮውን ታሪክና ድንጋይ አፍርሶ መጣል የለብንም። ቅጥሩ ተሰርቶ በሮቹም ተተክለው ህንጻው ሲጠናቀቅ ነህምያ ያደረገው ነገር ቢኖር የህዝብ ቆጠራ ማካሄድ ነበር። ምክንያቱም የቤተ ክርስቲያን እውነተኛ ሀብት ግርማ ሞገስ ያለው ህንጻዋ፣ ያካበተችው ንብረት ወይም የባንክ ሂሳብ አይደለም። ሀብቷ ምዕመናኖቿ ናቸው። ክርስቶስም ዳግም ሲመጣ የሚጠይቀን ስንት ህንጻ ቆማችሁ፣ ስንት ገቢ ሰበሰባችሁ ብሎ ሳይሆን ስንት ነፍስ አዳናችሁ፣ ስንት ምዕመናን ንስሐ ገባ ብሎ ነው። ነህምያ ህንጻውን ከጨረሰ በኋላ ሰውን መቁጠሩ የጠፋው ሰው መመለሱን፣ የተበተነው ሰው መሰብሰቡን ለማረጋገጥ ነበር።
ዛሬም ቤተክርስቲያን ለንብረትና ለዕቃ ከምትጨነቀው በላይ ለሰው ነፍስ፣ ለጠፉት ልጆቿ መቆርቆር እንዳለባት የነህምያ የሕዝብ ቆጠራ ከዘመናት በፊት ያስተምረናል። የኢየሩሳሌም ቅጥር ከፍ እያለ የተሰበረው ተስፋ እየተጠገነ ሲመጣ የጠላቶች ቁጣም አብሮ ግለቱን ጨመረ። ታላቅ መንፈሳዊ ሥራ ያለ ፈተና አይከናወንምና የነህምያ ጽናት በከባድ ተግዳሮቶች ተፈተነ። በተለይም የሰማርያው ገዢ ሰንባላጥ፣ አሞናዊ ጦቢያና አረባዊ ጌሳም ግንባታውን ለማደናቀፍ ያልቆፈሩት ጉድጓድ፣ ያልሸረቡት ሴራ አልነበረም። መጀመሪያ የጀመሩት በንቀትና በፌዝ ነበር። እነዚህ ደካማ አይሁዶች ምን ሊሰሩ ነው? የሚገነቡት የድንጋይ ቅጥር እኮ ቀበሮ ቢወጣበት ይፈርሳል እያሉ አሾፉባቸው። የሕዝቡን ሞራል ለመስበር ተስፋ ለማስቆረጥ የሞከሩት የስነ ልቦና ጦርነት ነበር። ይህ አልሳካ ሲል ወደ ዛቻና ጦርነት ነጋሪት መጎሰም ተሸጋገሩ። በዚህ ሁሉ መሃል ደግሞ ነህምያና ልቡን ያደማው ሌላ የውስጥ ቁስል ገጠመው። ሀብታሞች ድሆችን ወንድሞቻቸውን መበዝበዝ፣ በእህል ማጣት ምክንያት ልጆቻቸውን ለባርነት መሸጥ ጀመሩ። ነህምያ ግን በዚህ የውስጥም ሆነ የውጭ ፈተና አልተንበረከከም። ለድሆች ፍትህን በማቆም ሕዝቡንም በአንድ እጁ መሳሪያ በሌላ እጁ የሥራ ዕቃ ይዞ ሌትና ቀን ልብስ እንኳን ሳይቀይሩ በትጋት እንዲሰሩ አደረገ። ጠላቶች ቅጥሩ መሰራቱን ሲያዩ ስልታቸውን ቀየሩ። ኢላማቸውን በቀጥታ በነህምያ ላይ ያደረጉ። ናና እንወያይ እያሉ በተደጋጋሚ መልእክት ላኩበት። ዓላማቸው ከሥራው አውጥተው ሊገድሉት፣ ወሬ ፈጥረው ስሙን ሊያጠፉ ነበር። የነህምያ ምላሽ ግን ለዘመናት የሚያስተጋባ፣ ዛሬም በቤተ ክርስቲያን አገልግሎት ላሉ ሁሉ መመሪያ የሚሆን ነበር። ትልቅ ሥራ ሰራለሁ፣ ኦርድ ዘንድ አይቻለኝም። ስልብን ለማስተባበል፣ ሐሜትን ለመመለስ፣ እኔ እንዲህ አይደለሁም ብሎ ራስን ነፃ ለማድረግ ከሥራው ላይ መውረድ አልፈለገም። የሰማይ አምላክ ያከናውንልናል፣ እኛ ባሪያዎቹ ተነስተን እንሰራለን በማለት የሐሰት ወሬዎችን በዝምታና በሥራ መለሰ። ክርስቶስም የካህናት አለቆች ሲከሱትና ሲሰድቡት፣ የሐሰት ምስክር ሲያቆሙበት ዝም እንዳለ ነህምያም ጊዜውን ለአሉባልታ አላጠፋም። ይህንን የነህምያን ጥልቅ መንፈሳዊ ጥበብ በሚገባ የተረዱት ብፁዕ ወቅዱስ አቡነ ጎርጎርዮስ ቤተክርስቲያንን ለሚያገለግል ትውልድ ሁሉ የሚሆን ኃይለኛ ኑዛዜ ትተውልን አልፈዋል። እንዲህ አሉ። ስራህን ስራ። እግዚአብሔር ለእያንዳንዱ ሰው ስራ ሰጥቷል። ያንን መስራት የእርሱ ፈንታ ነው። ቢቻለው እርሱን ማገዝ የዲያብሎስ ስራ ነው። የሰይጣንን ውሾች ለመውገር አትጠቁም። ጥንቾሎቻችንን በማባረር ጊዜህን አታጥፋ። አዎ ሰይጣን አገልግሎትህን ሊያስተጓጉል የሐሜት ጎርፍ ያወርድብሃል። የራስህን ስም ለማጣራትና ወሬ ለማስተባበል ስትሯሯጥ እግዚአብሔር የሰጠህን ታላቅ ሥራ ትተዋለህ። አቡነ ጎርጎርዮስ እንዳሉት ለክብርህ ተከላከል ብሎ አልነገረህም። ሰይጣንና አገልጋዮቹ የሚነዙትን የሐሰት ወሬ እንድታስተባብል አልተጠየቅክም። እነዚህን ሁሉ ነገሮች ብታደርግ ሌላ ሥራ ልትሰራ አትችልም። የነህምያ ታላቅነት ያለው ጠላቶቹን በመሳደቡ ላይ ሳይሆን በዓላማው ጸንቶ የሐሜት ውሾች ሲጮሁ ዝም ብሎ በማለፍ የተሰጠውን አደራ በመፈጸም ላይ ነው። የነህምያ ታሪክ የፈራረሰች ከተማና የተሰበረ ልብ በእግዚአብሔር ኃይልና በአንድ ታማኝ አገልጋይ ጽናት እንዴት እንደገና ወደ ሕይወት መምጣት እንደሚችል የሚያሳይ ሕያው ምስክር ነው። ስድብን ታግሶ፣ ሐሜትን ንቆ፣ ፈተናን ተሻግሮ የኢየሩሳሌምን ቅጥር ዳግም ያቆመው ይህ ጀግና ለእኛም ለዘመናት የሚሻገር አንጸባራቂ አሻራ ትቶልን አልፏል። ስለ እርጅናውና ስለ ህልፈቱ መጽሐፍ ቅዱስ በዝርዝር ባይነግረንም ትልቁ ቁም ነገር እሱ የሰራው ሥራ እና የተወህያው ትምህርት ነው። የሕይወቱ ዓላማና ስኬት የሚለካው ባረፈበት ቦታ ሳይሆን በታደሰው የእግዚአብሔር ማደሪያና ዳግም በተሰበሰበው የሕዝብ ልብ ውስጥ ነው። ዛሬስ የእኛ ኢየሩሳሌም፣ የእኛ ቤተ ክርስቲያን፣ የራሳችን ሕይወት በምን ሁኔታ ላይ ይገኛል? የትኛው የሕይወታችን ቅጥር ፈርሶ፣ የትኛው መንፈሳዊነት በራችን ተቃጥሎ ይሆን? የነህምያ ታሪክ ዛሬም ለሁላችን የተላለፈ ጥልቅ የአገልግሎት ጥሪ ነው። ፈራርሶ ለምናየው ነገር ሁሉ ጣት ከመቀሰር ይልቅ በእንባና በንስሐ ወደ እግዚአብሔር እንድንመለስ ያሳስበናል። በየትኛውም ፈተና ውስጥ ብናልፍ፣ ስንሰደብም፣ ስንናቅም፣ ወዳት ሲርቀንም፣ አልፎ ተርፎም ሆነ ብለው ተስፋ ሊያስቆርጡንና ከስራችን ሊያስተጓጉሉን ቢሞክሩ ከልባችን የማይጠፋ አንድ ጽኑ ውሳኔ ሊኖረን ይገባል። እሱም የራሱ የነህምያ ቃል ነው። የአምላካችን ቤት ከቶ አንተወውም። አዎ ማንም በማንኛውም ምክንያት ከእግዚአብሔር ቤት ሊያርቀን ከአገልግሎትም ሊያስተጓጉለን አይገባ። ብፁዕ አቡነ ጎርጎርዮስ እንዳስተማሩን ዓለም እንደፈለገው ይነታረክ፣ ይጨቃጨቅ፣ ጥቃት ይድረስብህ፣ ትሰደብ፣ ትታመም፣
ትቆስል፣ ትናቅ ይሆናል። አንተ ግን በጸና ውሳኔ በማያወላውል ቅናት ጸንተህ የሰጠኸኝን ሥራ ፈጸምኩ፣ ሃይማኖቴንም ጠበቅኩ ለማለት እስክትችል ድረስ የሕይወትህን ዓላማና የተፈጠርክበትን ግብ ተከተል። ሥራህን ሥራ። እስከ ዛሬ የዚህ ቻናል ቤተሰብ ካልሆናችሁ አሁኑኑ ሰብስክራይብ ማድረግዎን አይዘንጉ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።